On to some breaking news this Tuesday morning. 4 people have been killed and 2 others wounded in a taxi-related shooting in Nyanga. እርሶ በሚኖሩበት ሀገር የነገድ ጦርነት ወይም ትራይባል ዋር ሊኖር ይችላል። በጎረቤት ሀገራት የድንበር ጦርነት የተለመደ ነው። እንደኛ ባሉ ምስኪን ሀገራትም የዘር ግጭት ልባችንን ያደማዋል። ዛሬ ወደ ደቡብ አፍሪካ ተጉዘን የምናየው ግን ያልተለመደ የጦርነት አይነት ነው። የታክሲ ጦርነት። South Africa say gunmen have killed 11 taxi drivers on their way back home from a colleague's funeral. Police said the gunmen ambushed a minibus carrying members of a taxi. ትላንት ማክሰኞ 4 ሰዎች በደቡብ አፍሪካ ታክሲዎች ውስጥ በጥይት ተደብድበው ሞተዋል። ይህ የግድያ ታሪክ ግን የሚጀምረው ትላንት አይደለም። ብዙ ዓመታት ወደ ኋላ ይመለሳል። በደቡብ አፍሪካ የታክሲ ባለቤቶች የመንግስታትን ያህል ኃያል ናቸው። የታክሲ ማህበራት የታጠቁ ናቸው። የታክሲ ቢዝነስ ፕሮፌሽናል ነፍሰ ገዳዮች በገፍ የሚቀጠሩበት ግልጽ የጦርነት ሜዳ ነው። It's a cash business and anything that deals with cash, especially in a day-to-day business, will have its risks. በሀገራችን ኢትዮጵያ እንደ ራይድ እና ፈረስ ባሉ የሜትር ታክሲ ባለቤቶችና በላዳ ታክሲ ባለንብረቶች መሃል አለመግባባት ይታይ ነበር። ወደ ደርባን ግን ሂዱ። ዘመናዊ ሜትር ታክሲዎችን መንዳት ህይወት ያስነጥቃል፣ ንብረት ያዘርፋል። ሰዎች ከታክሲ ውጭ ባስ እንኳን እንዲሳፈሩ አይፈለግም። ብታምኑም ባታምኑም መንግስት እንኳን ለህዝቡ የባቡር ትራንስፖርት ማቅረብ አይችልም። ምክንያቱም የሀገሪቱ የትራንስፖርት ንጉሶች የትናንሽ ታክሲ ባለቤቶች ናቸው። የሚሄዱት ከጥፍር እስከ አናት በታጠቁ ቦዲጋርዶች ታጅበው ነው። መስመራቸውን የሚያስጠብቁት በትጥቅ ትግል ነው። በሀገራችን ኢትዮጵያ የታክሲ ተራ አስከባሪዎች ኃይለኞች ናቸው የሚለው ወቀሳ ይቀርብ ነበር። አባይን ያላየ ነው ነገሩ። በደቡብ አፍሪካ የታክሲ ተራ የሚጠበቀው በAK-47 ነው። ሁሉም የታክሲ ባለማህበር ተራውን የሚጠብቀው ታጥቆ ነው። ህገወጥ የጦር መሳሪያ ዝውውር፣ የእጽ ገበያና መኒ ላውንደሪንግ ከዚህ የታክሲ ቢዝነስ ጀርባ ይቀላጠፋል። ጠያቂ የለም፣ አሳር የለም፣ ከልካይም የለም። እንደውም ይግረማችሁና አንዳንድ የመንግስት ሹማምን ሳይቀሩ የእነዚህ ትናንሽ ታክሲ ባለቤቶች ናቸው። ይሄ ሁሉ ለምንድን ነው ካላችሁ መልስ ወዲህ ነው። In just one day without minibus taxis, South Africa would lose over $116 million, which is 2.1 billion rand. በደቡብ አፍሪካ የታክሲ ስራ የሚሊዮን ዶላሮች ቢዝነስ ነው። ታሪኩን ከስሩ ለመረዳት አብራችሁን ጥቂት ደቂቃዎችን አሳልፉ። የታክሲ ማህበራት በደቡብ አፍሪካ ቤተ መንግስት ያልገነቡ መንግስታት። በደቡብ አፍሪካ የህዝብ ትራንስፖርት ዘርፍ ውስጥ በብዛት የሚታየው ሚኒባስ ታክሲ ወይም አነስተኛ የትራንስፖርት ተሽከርካሪዎች ተራ የህዝብ ማመላለሻዎች ብቻ አይደሉም። ከጀርባቸው እጅግ ግዙፍ የሆነ በቢሊዮን የሚቆጠሩ የደቡብ አፍሪካ ራንዶች የሚንቀሳቀሱበትና የራሱ ህግና ስርዓት ያለው ስቴት ዊዝን ስቴት እንደሚሉት ነጮቹ በመንግስት ውስጥ መንግስት የፈጠረ ሀያል ኢኮኖሚያዊ ኢምፓየር ነው። ታዲያ ሀያልነቱ እንዲሁ በዋዛ አይደለም። ይህ በየቀኑ በሚሊዮን የሚቆጠሩ ዜጎችን የሚያንቀሳቅሰው ዘርፍ በሀገሪቱ ውስጥ ካሉ እጅግ አደገኛ ደም አፋሳሽና አስፈሪ ከሆኑ የተደራጁ ወንጀሎችና የጦር መሳሪያ ጥሰቶች ጋር በቅርብ የተሳሰረ ነው። ዛሬ በደቡብ አፍሪካ የጥቁር ገበያ ትራንስፖርት ማህበራት ወይም ታክሲ አሶሲዬሽንስ መካከል ስላለው ለአስጨራሽ ጦርነት፣ ባለቤቶቹ ተቀናቃኞቻቸውን ለማስወገድ ስለሚቀጥሯቸው ፕሮፌሽናል ነፍሰ ገዳዮች፣ ስለሚገኘው በሚሊዮን የሚቆጠር ገቢና በቀጣይነት በሀገሪቱ ስለሚከሰቱት አሰቃቂ ጅምላ ጭፍጨፋዎች በዝርዝር እንመለከታለን። ታሪክን የኋሊት። የደቡብ አፍሪካ የታክሲ ኢንዱስትሪ ታሪክ የሚጀምረው በአፓርታይድ ስርዓት ወቅት ነበር። በወቅቱ ነጮች የሚመሩት መንግስት ጥቁር አፍሪካውያንን ወደ ከተማ ዳርቻዎች ሲያጋግዛቸው ወደ ስራ ቦታቸው የሚሄዱበት በቂ የህዝብ ትራንስፖርት አልነበረም። ይህንን ክፍተት ለመሙላት ጥቁር አፍሪካውያን በራሳቸው አነስተኛ ተሽከርካሪዎችን በመግዛት የትራንስፖርት አገልግሎት መስጠት ጀመሩ። መንግስት ዘርፉን እውቅና ከመስጠትና ህጋዊ ከማድረግ ይልቅ ችላ ስላለው ዘርፉ ያለምንም የመንግስት ቁጥጥርና የህግ ማዕቀፍ በራሱ መንገድ እንዲያድግ ተገደደ። ዛሬ ላይ ይህ ኢንዱስትሪ በየዓመቱ በቢሊዮን የሚቆጠር የደቡብ አፍሪካ ራንድ የሚያስገኝ ግዙፍ የካሽ ንግድ ሆኗል። ዘርፉ ሙሉ በሙሉ በጥሬ ገንዘብ ላይ የተመሰረተ በመሆኑ ታክሲዎችን የሚያስተዳድሩት ኃያላን ማህበራት ከፍተኛ ሀብትና ተጽዕኖ ማፍራት ችለዋል። እያንዳንዱ ማህበር የተወሰኑ የትራንስፖርት መስመሮችን በበላይነት ይቆጣጠራል። በዚህ ቢዝነስ ውስጥ የጉዞ መስመር ማለት ሁሉንም ነገር ማለት ነው። ምክንያቱም የተያዘው መስመር የተረጋገጠ በሚሊዮን የሚቆጠር የዕለት ገቢ ዋስትና ነው። ይህንን ሰፊ የገንዘብ ምንጭ ለማስጠበቅና አዳዲስ መስመሮችን ለመቀማት ማህበራቱ እርስ በርሳቸው አደን መጀመራቸው ጥረቱን ወደ ለየለት ጦርነት ቀይሮታል። የታክሲ ጦርነት።
በማህበራቱ መካከል በጉዞ መስመር ይዞታ፣ በዋጋ ውሳኔ ወይም በማህበር መሪነት ምርጫ ላይ አለመግባባቶች ሲፈጠሩ ጉዳዩን በውይይት ወይም በህግ መፍታት የተለመደ አይደለም። ይልቁንም የጥይት ናዳ ይቀድማል። ይህም በደቡብ አፍሪካ ታሪክ የታክሲ ጦርነት የሚባለውን ክስተት ወልዷል። ታክሲ ቦስስ የሚባሉት የማህበራቱ ባለቤቶችና ስራ አስፈጻሚዎች ተቀናቃኞቻቸውን፣ ተፎካካሪ ማህበራትን ወይም የእነሱን የበላይነት የማይቀበሉ አሽከርካሪዎችን ሙሉ በሙሉ ለማጥፋት ልዩ የነፍሰ ገዳይ ቡድኖችን ያሰማራሉ። እነዚህ ተከፋይ ነፍሰ ገዳዮች በአካባቢው ቋንቋ ኢዚንካቢ በመባል ይታወቃሉ። የታክሲ ማህበራት ባለቤቶች እነዚህን ገዳዮች አብዛኛውን ጊዜ የሚያስመጧቸው ከገጠር አካባቢዎች በተለይም ከኳዙሉ ናታል ግዛት ወይም በከተሞች ውስጥ ከሚንቀሳቀሱ የታጠቁ የወንበዴ ቡድኖች ውስጥ ነው። እነዚህ ሰዎች ሰውን ለመግደል ብቻ የሰለጠኑና ተልኳቸውን እንደ ተራ የቀን ስራ የሚቆጥሩ ናቸው። ወደ ተላኩበት የታክሲ ማህበር አለቃ ወይ ሹፌር ሄዳሉ። ተልኳቸውን ያለምንም ማመንታት ፈጽሞ ይመለሳሉ። ይህም ዜና ሆኖ በየወሩ በሀገሪቱ የቴሌቪዥን ጣቢያዎች ይነገራል። በደቡብ አፍሪካ የሚፈጸሙ የታክሲ ግድያዎች በቀላል ሽጉጥ የሚደረጉ አይደሉም። ይልቁንም እንደ AK-47 ያሉ ወታደራዊ የጦር መሳሪያዎችን በመጠቀም ስራ በሚበዛባቸው አውራ ጎዳናዎች፣ በታክሲ ማቆሚያዎች ወይም በተቀናቃኝ ባለቤቶች መኖሪያ ቤት አቅራቢያ የሚፈጸሙ ዘግናኝ የደፈጣ ጥቃቶች ናቸው። የጦር መሳሪያ ህግና የጅምላ ጭፍጨፋው። በዚህ ዘርፍ ውስጥ ያለው የጦር መሳሪያ ስርጭትና ህገ ወጥ አጠቃቀም ሀገሪቱን ከፍተኛ ቀውስ ውስጥ እንደከተታት ይነገራል። የታክሲ ማህበራት የራሳቸውን ታጣቂ ኃይል ወይም ሴኩሪቲ ዊንግስ ያደራጃሉ። እነዚህ ታጣቂዎች በህግ የተፈቀደላቸው የጥበቃ ኃይሎች አስመስለው ቢንቀሳቀሱም በተግባር ግን ህገ ወጥና ተከታታይ ጅምላ ጭፍጨፋዎችን የሚፈጽም የወንጀል መዋቅሮች ናቸው። ባለፉት ዓመታት በደቡብ አፍሪካ በርካታ አሰቃቂ የጅምላ ጭፍጨፋዎች ተመዝግበዋል። ትላንትም እንዲሁ 4 ሰዎች የሞቱበትና 2 ሰዎች የቆሰሉበት የታክሲ ላይ ጥቃት ተፈጽሟል። ከአንድ በላይ በሆኑ አጋጣሚዎች 11 እና ከዚያ በላይ የሆኑ የታክሲ ማህበር አባላትና አሽከርካሪዎች ከአንድ ስብሰባ ሲመለሱ በታጣቂ ኃይሎች አውቶቡሳቸው ወይም ተሽከርካሪያቸው በጥይት ተቆልቶባቸዋል። ጥቃቶቹ የሚፈጸሙት በህዝብ መሳፈሪያ ጣቢያዎች ላይ ጭምር በመሆኑ ስለ ጉዳዩ ምንም የማያውቁ ንጹሐን ተሳፋሪዎች፣ ህፃናትና ሴቶች በየቀኑ በቆስቋሾች ጥይት ይረግፋሉ። የኬፕ ታውን፣ ኬፕ ፍላትስ የመሳሰሉ አካባቢዎች በማህበራቱና በጎዳና ወሮበሎች ጥምረት ምክንያት የጦር ግንባር መስለዋል። የጦር መሳሪያ ጥሰቱ የሚገለጸው መሳሪያ በመታጠቅ ብቻ አይደለም። ማህበራቱ የጦር መሳሪያዎችን በህገወጥ መንገድ በማሸጋገር የኮንትሮባንድ ንግድን በማስፋፋትና በሀገሪቱ የጦር መሳሪያ ቁጥጥር ህግ ላይ በማላገጥ ረገድ ዋነኞቹ ተዋናዮች ናቸው። በእርግጥ ጥቂት የማይባሉ የሀገሪቱ ዜጋዎች ጭምር የታክሲ ማህበራቱ ከመንግስት ጋር ግንኙነት እንዳላቸው ይጠረጥራሉ። ሉዓላዊ ነኝ በምትል ሀገር፣ የጦር ሰራዊትና ፖሊስ ባሰለፈች ሀገር በከተሞች ውስጥ ያውም በህዝብ መኖሪያ አካባቢዎች የሚነሱ የጋንግ ጭፍጨፋዎችን መቆጣጠር እንደምን አቃታቸው? ይህ ጥያቄ ሁሌም ከህዝቡ የሚነሳ ነው። የታክሲ ማህበራት ፕሬዝዳንቶች ለደህንነታችን በሚል እስከ አፍንጫቸው በታጠቁ ቦዲጋርዶች ተከበው በየአደባባዩ ቢንቀሳቀሱም ውስጥ ውስጡን ግን ጉዳዩ ከጎዳና ወሮበሎች ጋር ያለው ስልታዊ ጥምረትና የኮንትሮባንድ ትስስር ሩቅ የሚሄድ ነው። በታክሲ ማህበራት ባለቤቶችና በታጠቁ የወንበዴ ቡድኖች ወይም ስትሪት ጋንግስ መካከል ያለው ትስስር እጅግ የጠነከረ ነው ይባላል። ይህ ጥምረት በሁለት ዋና ዋና መንገዶች ይሰራል። የጥበቃና የአገልግሎት ክፍያ አንዱ ነው። ወሮበላ ቡድኖቹ የታክሲ ማህበራት ወደ እነሱ መንደር ሲገቡ የይለፍ ፍቃድ ክፍያ እንዲከፍሏቸው ያስገድዳሉ። በሌላ በኩል ደግሞ ሀያላን የታክሲ ባለቤቶች የራሳቸውን ይዞታ ለማስከበርና ተቀናቃኞቻቸውን ለማስፈራራት እነዚህን የወንበዴ ቡድኖች እንደ ጡንቻ ይጠቀሙባቸዋል። ህገወጥ እጽና መኒ ላውንድሪንግ ሁለተኛው ነው። የታክሲ ትራንስፖርት በመላው ሀገሪቱ በከተሞችና በየክልል ድንበሮች መካከል ያለምንም ገደብና ፍተሻ የሚንቀሳቀስ በመሆኑ ወንበዴዎች እጽ፣ ህገወጥ የጦር መሳሪያዎችን እና ኮንትሮባንድ ዕቃዎችን ለማጓጓዝ ታክሲዎችን እንደ ዋና ሽፋን ይጠቀሙባቸዋል። በተጨማሪም የታክሲ ንግድ በየቀኑ በሚሊዮን የሚቆጠር ቁጥጥር የማይደረግበት ጥሬ ገንዘብ የሚያስገኝ በመሆኑ ከእጽና ከሌሎች ወንጀሎች የሚገኘውን የጥቁር ገበያ ገንዘብ ለማጠብ ወይም ህጋዊ ለማስመሰል ፍጹም ምቹ መድረክ ሆኗል። የታክሲ ማህበራት ጠመንጃቸውን የሚያዞሩት በተቀናቃኝ የታክሲ ባለቤቶች ላይ ብቻ አይደለም። ይልቁንም የእነሱን የሚሊዮን ዶላር ሞኖፖሊ ሊያናጋ የሚችል ማንኛውንም አይነት የህዝብ ትራንስፖርት ስርዓት በኃይል ያጠፋሉ፣ ይገድላሉ፣ ንብረቱን ያቃጥላሉ፣ ከሀገር ያጠፉታል። ይህ ጥቃት በአውቶቡሶችና በባቡሮች ላይ እስከሚፈጸም ጥቃት ይለጠጣል። መንግስት የተሻሻሉ ደህንነታቸው የተጠበቀና ርካሽ የሆኑ ዘመናዊ አውቶቡሶችን ወይም የባቡር መስመሮችን ለመዘጋት በሚሞክርበት ጊዜ ማህበራቱ መሰረተ ልማቶችን ያፈርሳሉ፣ አውቶቡሶቹን በቦምብ ጭምር ያቃጥላሉ፣ አሽከርካሪዎችንም በጥይት ይመታሉ።
ዓላማው ህዝቡ ከታክሲ ውጭ ሌላ አማራጭ እንዳይኖረው ማድረግ ነው። በዲጂታል ታክሲዎች ማለትም ኡበር እና ቦልት ላይ የሚደረግ ጥቃትም የተለመደ ነው። በቴክኖሎጂ የተደገፉት የኡበር እና ቦልት አሽከርካሪዎች በደቡብ አፍሪካ ከፍተኛ አደጋ ውስጥ ናቸው። የታክሲ ማህበራት ታጣቂዎች እነዚህን አሽከርካሪዎች በማገት መኪናቸውን በማቃጠልና በገበያ ማዕከላትና በባቡር ጣቢያዎች አቅራቢያ እንዳይደርሱ በኃይል ይከለክላሉ። ይህ ሁሉ አሰቃቂ ወንጀልና የጅምላ ጭፍጨፋ እየተፈጸመ የታክሲ ማህበራቱ ያለ ህጋዊ ተጠያቂነት እንዴት እስካሁን ሊቀጥሉ ቻሉ የሚለው ጥያቄ መነሳቱ አይቀሬ ነው። ዋናው ምክንያት የማህበራቱ ባለቤቶች በመንግስት በፖሊስና በትራፊክ ቁጥጥር መዋቅር ውስጥ በጥብቅ ሰርገው መግባታቸው ነው። የሹም ዘመድን ማን ደፍሮ ያጠፋዋል? ካሽ ያለው ሁሉም አለው አይደል ተረቱ። በደቡብ አፍሪካ ውስጥ በርካታ የፖሊስ መኮንኖች፣ የመንግስት ባለስልጣናት እና ፖለቲከኞች ራሳቸው በሚስጥር የትናንሽ ታክሲ ባለቤቶች ናቸው። ይህ ከፍተኛ የጥቅም ግጭት ወይም ኮንፍሊክት ኦፍ ኢንተረስት የፈጠረ በመሆኑ ፖሊስ በማህበራቱ ላይ ጥብቅ ቁጥጥር እንዳያደርግ፣ የወንጀል ምርመራዎች እንዲስተጓጎሉና የታክሲ ማህበራቱ ያለምንም ፍርሃት የፈለጉትን የጦር መሳሪያ ህግ እንዲጥሱና እንዲገድሉ ነፃነት ሰጥቷቸዋል። ስለዚህ በየአደባባዩ ዛሬም ሰዎች ይገደላሉ፣ የታክሲ ሹፌሮች በየመንገዱ ይወድቃሉ፣ ተሳፋሪዎች የድንገተኛ ጥቃቶች ሰለባ ይሆናሉ፣ ንብረቶች ይወድማሉ፣ ባለስልጣናት የድርሻቸውን ያገኛሉ። ደቡብ አፍሪካም ከዓለማችን አደገኛ ሀገራት መካከል አንዷ ሆና ትቀጥላለች።